እና ይሄን ቪዲዮ ጋብዣለሁ። አላህ ፍጡር ነው። ፍጡር አታምልኩ በላቸው። ከፍጡርም እኮ ጭንቅላት የሌለው ፍጡር ጭንቅላት አልባ ካልን ለምን ተረከዝ የምታመልኩት ሙስሊሞች? ተረከዝ ከማምላክ ውጡ፣ ራሳችሁን አስመልጡ። እነኚህ ትልልቅ ውስታዞቻችሁ በአንድ ዲቤት እንዴት እንዳበዱ ጭንቅላት የሌለውን አካል እንድትከተሉ ነው ድራማ እየሰሩባቸው። እንደሰማችሁት ነው ቪዲዮ ማለት ነው። እሱ አንድ ቪዲዮ እንዲሰራልን እንፈልጋለን። ሁላችንም ግራ ተጋብተናል። እጅ ግራ አለው ጭንቅላት አለው ብለህ ተናግረሃል እያሉ አላህን ፍጡር ነው እያሉ ይገኛሉ ማለት ነው። እባክህን ቪዲዮ እንዲሰራልን ማብራሪያ እንዲሰራልን እንፈልጋለን። እኛ ምንም ማናውቀው ሰዎች ግራ እየተጋባን ነው። እሱ ቤት ማያውቁ ሰዎች እየገቡ ግራ እያጋባቸው ነው። ስለዚህ እባክህን አንድ ቪዲዮ ስራልን አድርሱ። ሌላ ውስታዝ እሱ ጭንቅላት የሌለው አምላክ እንደሚያመልክ ሙስሊሙ ማህበረሰብ ቢያውቅ እርግጠኛ ነኝ ኢትዮጵያ ውስጥ አንድ ሙስሊም አይኖርም። 3 ደቂቃ ተወስድና ስለ አላህ ባት ታብራራልኛለህ። ችግር የለውም። ኢየሱስ ሞቷል። መጽሐፍ ቅዱስ ጥቅስ ጥቀስና ጠይቅ አህመድ። የራሴን ነው የምጠይቃችሁ። የራስ ጥያቄ የማይባል ነገር የለም። ኢየሱስ ሞቷል የሚል ጥቅስ የለም። አሁን ሰዓት እየደረሰብን ነው። አላህ መምጫው ሰዓት ደርሷል። ቅርቢቱ ሰማይ ጋር ይመጣል። እስኪ ክርስትናን እንዳምን አሳምኑኝ። እስኪ ስለ ራስሽ አምላክ ጠንቅተሽ ሳታቂ ስለ ክርስቲያኖች አምላክ እንዲያው ለአቅ ነው የመጣሁት ማለት ይሄ ውሸት ነው። ይሄ ራስን ማታለል ነው። አንዴ ፈጣሪ ነው በይ። ምን አይነት ጾታ ነው ያለው? እሺ ፈጣሪ ብለሽ የምትከተይው ሚስት የሚፈልገው አካል ፈጣሪ ነው፣ አልተገለጸም። ኦኬ እንትኖቹን እያሳየው ነው። ቀጥል። አንድ ጥያቄ ነው የጠይቃችሁ። ቅድም መሐመድም ስላልጠይቃችሁ አንድ ጥያቄ ያው ልጠይቃችሁ፣ ቀለል የሚል ጥያቄ ማለት ነው። እስቲ ክርስቲያን ቆይ አህመድ እኔ አንድ ቀን አንድ አህመድ ስማኝ፣ መዝሙር ቆዩት እስቲ። ብዙ ነው የተናገርኩት፣ ብዙ ጠይቃችሁኛል። በጣም ግራ የሚገባኝ አንድ ያስቶኝ እስቲ ከቅርታ ጋር አህመድ አንድ በጣም እኔ ግራ የሚገባኝ ነገር ልንገርህ። ስለ እስልምናው አላህ ስትጠየቁ ለምንድነው ማስረዳት የሚከብዳችሁ? ለምንድነው ማስረዳቱ በቃ አጭር የሚሆነው? እንደ አንድ ሰው እኮ ስለሚያመልክበት አምላክ ሲጠይቅ እኮ እንደውም ረጅም ሰዓት ወስዶ እኮ ማስረዳት አለበት። ለምንድነው ስለ አላህ ስትጠየቁ በጣም እኔ ይሄን 3-4 ቀን ታዘብኩ። እፎይ በቃ ማውራት አይፈልጉም። ካወሩ በጣም ጥቂት ናት። እሷም በቃ ስለ ያንተ አምላክ ተብሎ ደግሞ ወዲያውኑ ይመጣልና ወዲና ወዲያ ስለሚለው አላብራራህም እና ምንም እንትን ሳይባል በቃ እኔ ክርስትና ነው ትላለህ። እና መቼ ነው ስለ አምላካችሁ ያልተብራራውን ነገር እኮ አናብራራም እንጂ ለራሱ ያልሰጠውን ነገር እኮ ለሱ አንሰጥም እኮ እኛ። ታውቃላችሁ በእኛ እምነት ክታበ መስመር የለም እኮ በእኛ እምነት ማለት ነው። የመጀመሪያ የወረደችው አያ ኢቅራ ተማር አንብብ የምትል እኮ ናት። ለማንበብ እንደ እስልምና ቦታ የሰጠ እምነት የለም እኮ። ቤተ ምስጢር ከሰው ከተከታዮች የምንደብቅ ነገር እኮ የለም እኛ እንደ ክርስትና ማለት ነው። በጣም የወረደው አህመድ ምን ሆነሃል አህመድ? እስቲ የማይፈታውን አንድ ምስጢር የሆነውን አሳየውና ከቁርአን ሱራ ላይ ግን ስለ ባቱ እኔ ጥያቄ አለኝ ለአንተ። እስቲ እና የባቱ ሚስጥር ትፈታልኛለህ። እንግዲህ ሚስጥር ካልሆነ ባቱ ስለ ባቱ ትፈታልናለህ። ግን እስቲ ማን ነው አንድ የሆነ ቁርአን አለ አይደለ? ተነቦ የማይተረጎም ሚስጥር የሆነ ሌላ ጥያቄ ነው። የኔ ጥያቄ ከዛ በኋላ ቢጠይቁኝስ ምን ችግር አለው? የማይተረጎም ቁርአን የለም። ኦኬ እሺ አህመድ እኛ ቤታችን እሺ ችግር የለም። እኛ ቤታችን በጣም የነጻነት ቤት ስለሆነ ሙስሊሞች በደንብ ማውራት የሚችሉበት ቤት ስለሆነ ለአንድ ጥያቄ እኮ ጊዜ አልሰጣላችሁ እኮ ችግር የለውም እንሰጣለን። አሁን አንድ ፍሬ ጥያቄ እኮ ነው። ጥያቄን እየሸሻችሁ ያላችሁ ይመስላችሁ። እኛ እየሸሸናለን። ትጠይቃለህ፣ ችግር የለውም ትጠይቃለህ። ምን ይላል መሰለ ቁርአን? ሙሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱ ከቁርአን አታነብም፣ ማንኛውንም ስራ አትሰራም፣ በገባችሁበት ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታህ አይርቅም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ስለዚህ ከምድር እስከ ሰማይ ባለ ነገር በማንኛውንም ነገር የብናኝ ክብደት ያክል እንኳን አልቀረም ቁርአን ውስጥ የተብራራ ቢሆን እንጂ በግልጹ መጽሐፍ ውስጥ የተቀመጠ ቢሆን እንጂ ይላል። እኔ አሁን አንድ ጥያቄ ነው አንተን የምጠይቅህ። 3 ደቂቃ ተወስድና ስለ አላህ ባት ታብራራልኛለህ።
ይኸውና ክርስቲያን ቤታችን ነፃነት አለ አልከኝ። ነፃነትማ ካለ እኔ ነፃነታችሁን ማየት የምፈልገው ጥያቄን ከፈቀዳቸውልኝ ነው። ይሄ ሌላ ጥያቄ ነው። ማሻአላ ቆየንበት፣ የግድቡ ቆየንበት። አንድ ደቂቃ የማይፈጀውን ጥያቄ ልጠይቃችሁ እስቲ። በቃ ጠይቀና አደመቆረ። እሺ በሉታስ ነው። እሺ ኢየሱስ ሞቷል? ለእኛ ለምሳሌ ጥቅስ ሰጥተን እንደምንጠይቅ ለምሳሌ እስካሁን ድረስ እፎይ ያው ቁርአን ጥቅስ ሰጥቶ ሐዲስ ቁጥር ሰጥቶ ነው የጠየቀ። ጥቅስ ጥቀስና ጠይቅ። ይኸው ተፈቅዶልሃል። መጽሐፍ ቅዱስ ጥቅስ ጥቀስና ጠይቅ። ችግር የለውም። ኢየሱስ ሞቷል? መጽሐፍ ቅዱስ ጥቅስ ጥቀስና ጠይቅ አህመድ። ሲፈቀድ ደግሞ ተጠቀምበት እድሉን። የጥያቄ ምልክት ያለውን መጽሐፍ ቅዱስ አለ እንዴ? መጽሐፍ ቅዱስ ጥቀስ። እኛ ልክ አሁን ቁርአን ጠቅሶ እንዳሳየ አይደለም፣ የራሴን ነው የምጠይቃችሁ። የራስ ጥያቄ የማይባል ነገር የለም። መጽሐፍ ቅዱስ አይደለም። ኢየሱስ ሞቷል አልሞተም? ስለዚህ ጥቅስ የለህም ማለት ነው። ጥቅስ የለህም። ኢየሱስ ሞቷል የሚል ጥቅስ የለማ። ከንተን የራስህ ነው። ኢየሱስ ሞቷል ወይ የሚልን ትራለ እንደ ተጽፎበታል። የራስህን ለምን ትፈልጋለህ? መጽሐፍ ስላለን ከመጽሐፍ ጠይቀን። መጠየቅ የፈለኩትን ነው የምጠይቀው። ለምንድን ነው የምትሸሹት? ኢየሱስ ሞቷል ወይስ አልሞተም? እሺ ጥሩ መልካም። ኢየሱስ ክርስቶስ በስጋ ሞቷል። እሺ ሞቷል። እሺ ምን ያህል ቆይቶ ነው የተነሳው? ማስረጃ መጽሐፍ ቅዱስ ማስረጃ ጠቅስ ጠይቀኝ። አይደለም ማስረጃ እኮ ምላሽ እየሰጠሁ አይደለም። ምላሽ ሲሰጥ እኮ ነው ማስረጃ ነው የማመጣው። ምን ያህል ቆየ ስሞት? ምን ያህል ቆይቶ ነው ሞትን አሸንፎ ተነሳ የምትሉት? እሺ 3 ቀን 3 ሌሊት። ጠይብ በዛችው ቆይታ እሱ በሞትበት ቆይታ ዓለም ማንን ነው እየተማጸነ የነበረ? ዓለም ማንን ነው እያመለኩት የነበሩት? ዓለምንስ ማን ነው ሲያስተዳድር? ሲያስተዳድር የነበሩ ማን ነው? እዩቱ ዓለም ብቻቱ ሌሎ ስንት ጋፊ ጉዳን ጋፈት ቀጥሎ ወይ ችግር የለውም። ጋፊ አጃይባን ጋፈት ቀጥሎ የሮ ጉያ ሰዴን እኒ ዱኤሰኒቲ ኤንቱ ዓለም ብቻቱ ዓለምኒ ኤኑን ቀደቻ ቱሪ ኤኑን ገበራ ቱሪ ጉያ ሰዴ ሰርቲ አንድ አይነት ጥያቄ ነው ዘመናት ሙሉ የሚጠይቀው። እሺ እኛ የመሰለ ጥያቄ ጠይቃለህ ከመጽሐፍ ቅዱስ ጠቅሰህ ጠይቃለህ ብለን ስናስብ ለማንኛውም ችግር የለውም እንመልስልህ። መብሰል አይደለም በቂ። እሺ አህመድ እንመልስልህ ችግር የለውም። እሺ ሞት ማለት ነው ላንተ? ሞት ማለት ነው ሞት አንድ ሰው ከህይወት መለየት ነው። ሞት ማለት ነው እንዳለ እስከነጭራሹ መጥፋት ነው። በቃ ህልውና መጥፋት ነው ሞት ማለት። ሞት ማለት አንድ ሰው ይሄንን ህይወት ለቆሴር ነው ከህይወት ሲለዩ ነው። አንድ ሰው እኮ ህልውና ይጠፋል። ለምሳሌ አንተ ስትሞት በቃ ህልውና ይጠፋል ማለት ነፍሴ ማለት ነው። ህልውና በቃ ጠቅላላ ማንነት ይጠፋል ስትሞት። ታሪክ የሰራሁት ነገር አለ ከኋላ ይቀራሉ። የሰራሁት ታሪኮች ካሉ ክፉም ይሁን ጥሩ ከኋላ ታሪኮች ይተርፋሉ፣ ይቀራሉ። በቀራ ላይ 154 አንድ ያዘጋጀው ክርስቲያን ቆይ እስቲ ያዛ እንዴ። እሺ መዝሙር ማነው ዓለምን ሲያስተዳድር የነበሩ? ማንን ነው ያስተማሪ ስለሆነ አህመድ አዳምጣ እያስተማረሱ ያስተማሪ ስለሆነ ይወጣታልኝና እንደማመጥኝና መዝሙር አንተ ሙሲያ አዳምጣ አህመድ። እንዴ ጉልበተኛ ለምን ትሆናለህ አህመድ? አይደለም አላውቅም እኮ ሚውት እያያዝብኝ እኮ ነው። በመሀል እየተናገረ እኮ ነው እሱ። ለምንድን ነው የምናገረው? እሺ እያዳመጥክ እሺ። በጣም እኮ እዚህ እኮ በጣም ነው በቃ በትትና የምናወራችሁ እንጂ እንደዚህም እድልም አሰጡም። ለማንኛውም እፎይ ከኔ የተሻለ አስተማሪ ስለሆነ እሱ የሚናገር ነገር ካለ እሱን ስማው። እኔም ከሱ እሺ አንተው ቀጥል መዝሙር። እሺ በክርስትናው ይኸውልህ አህመድ፣ በክርስትናው ሞት ማለት ህልውና መጥፋት ማለት አይደለም። ኦኬ ዝም ብሎ በቃ ህልውና ከምረገጽ መጥፋት በቃ ጥፍት ማለት። ህልውናውን ተርጉምልኝ እስቲ፣ ህልውናውን ተርጉምልኝ። ልተረጉም ነው እያዳመጥከኝ አህመድ? እሺ አሁን በክርስትናና በእስልምና ራሱ የሞት አረዳዳችን የተለያየ ነው። ኦኬ በእኛ በክርስትናው አረዳድ
ምንድናችን ስጋችን ከነፍሳችን ይለያል። ነፍሳችን ግን ህያው ናት። ህያው ሆና ነው መሞት። አቆይ ሚውት አድርጋ አዳምጠኝ። ድምፅ ራሱ ትንሽ የሚረብሽ ስለሆነ አንዴ። ነፍስ ከስጋ ትለያለች። ነፍስ ከስጋ ስትለይ ነፍስ ግን ህያውነቷን ጠብቃ ትኖራለች። ነፍስ በባህሪዋ መዋቴ አይደለችም ወይም የምትሞት አይደለችም። ኦኬ ነፍስ የምትሞት አይደለችም። ስለዚህ ህልውና አይጠፋም ማለት ነው። ኦኬ ህልውና አይጠፋም። በእስልምና ያለውን የሞት አረዳድ አንተ ታስተምረናለህ በኋላ። ግን ኢየሱስ ክርስቶስ በ3 ቀን 3 ሌሊት በመቃብር ከቅዱስ ስጋው ሲያርፍ ዓለምን ማን ያስተዳድር ነበር ነው ጥያቄ። ዓለምን ጥንትም ያስተዳድር ፈጥሮም የገዛ የነበረው ራሱ እግዚአብሔር ነው። እግዚአብሔር ደግሞ መለኮት ነው። መለኮት መሞት አይገባውም። መለኮት ሞተ የሚባል ነገር አይነገርለትም። መለኮት በሁሉ የሞላ ነው። መለኮት በሁሉ ያለ ነው። ኢየሱስ ክርስቶስ አምላካችን ግን ሞተ ስንል በስጋው ሞተ እንላለን። እኔና አንተ ስንሞት እንኳን ሞትን የምንባለው በስጋ ነው። ስጋችን ፈራሽ ነው፣ በስባሽ ነው፣ ወደ አፈር ይመለሳል። ነፍሳችን ግን ሕያው ናት። ስለዚህ ሞት የሚባለው ከስጋ ስጋ ከነፍስ መለየት ነው። መጽሐፍ ቅዱስ አንድ የመጽሐፍ ቅዱስ አውጣለት ክርስቲያን፣ አንደኛ ጴጥሮስ ምዕራፍ 3 እናውጣለት እና ከቁጥር 21-22 ጀምሮ እናነበው። እሺ እንዲህ ይላል፣ ከላይ እናነበው። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና ይላል። በስጋ ሞተ። አየኸው፣ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ይልና በእርሱ ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ይላል። አየኸው። ስለዚህ ኢየሱስ ክርስቶስ በስጋው ሞተ ተባለ እንጂ ህልውናው አልጠፋም። ወይም አምላክነቱ፣ ጌትነቱ፣ መለኮትነቱ የሚሞት ስላልሆነ እርሱ ለዘላለም ሕያው ነው። ስለዚህ በስጋው ሞተ ተባለ፣ በመንፈሱ ግን ሕያው ነው። እዚህ ጋር በመንፈስ የሚለው አምላክነቱን መለኮትነቱን የሚናገር ነው። ሕያዊት የሆነች ማንነቱን የሚናገር ነው። ሕያው ነው። ስለዚህ ምን አደረገ ይላል? በወህኒ ለነበሩት ይላል። በወህኒ ለነበሩት ማለት ነው ታስረው ሲሰቃዩ ለነበሩት፣ ነፍሳቸው በሲኦል ተጥላ ለነበሩት ሁሉ ነፍሳቸውን ከግዞት ነፃ አወጣቸው ማለት ነው። አስተውል እንግዲህ ከሲኦል ነፃ ማውጣት የሚችል ስልጣን ያለው ነው። በሲኦል የነበሩትን ሁሉ ከእስር የፈታ ነው። በሲኦል የነበሩትን ሁሉ ከምን ያወጣ ነው? ከሞት ያወጣ ነው። ስለዚህ አስተውል፣ እርሱ በስጋ ሞተ ስንል ህልውናው ጠፋ ማለት ስላልሆነ፣ ህልውናው ደግሞ አምላክነቱ፣ ጌትነቱ ከእርሱ ጋር ለዘላለም የሆነ ስለሆነ፣ አዎ እርሱ ራሱ አስተዳዳሪ ነበረ። አዎ እርሱ ራሱ ምድርን የሚጠብቃት ነበረ። ከአባቱ እኩል ከመንፈስ ቅዱስ እኩል ሆኖ ምድርን የሚጠብቃት ምድርን የሚንከባከባት እርሱ ክርስቶስ ኢየሱስ ነው ማለት ነው። አሁንስ ልክ ነው። እግዚአብሔር አልሞትም አልከኝ። ከሱ በፊት ዓለምን ሲያስተዳድር የነበረው እግዚአብሔር አልሞትም። ስለ ክርስቶስ ጋር ክርስቶስን ጨርስ የጠየቀኝን አህመድ፣ እግዚአብሔር ሞት አላልኩም እኔ። ክርስቶስ ጋር ጨርስ አህመድ። ክርስቶስ ነው ጥያቄ። ክርስቶስ ሞተ ስትሉ ምን ማለት ነው ብለኛል። ክርስቶስ እና እግዚአብሔር አንድ አይደሉም። እንግባባለን ለዚህ ላይ አብ ወልድ አይደለም፣ ወልድ አብ አይደለም። አይደለም የኔው መልስልኝ። ክርስቶስ እና ይኸውና ቃልን አዳምጠኝ። ክርስቶስ እና እግዚአብሔር አንድ አይደሉም። ማን ያለው? ምን ማለት ነው እግዚአብሔር ስትል አልገባኝም። ማን ነው እግዚአብሔር የምትለው? ይኸውና እንትን ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርብን ይላል። ክርስቶስ ወደ እግዚአብሔር፣ ክርስቶስ ወደ እግዚአብሔር። ስለዚህ አንድ ናቸው። ወደ አባቱ ማለት ነው። አንድ አይደሉም። አባቱና ልጁ አንድ አይደሉም። እሺ አንድ አይደሉም። የቱን ነው የምታመልከው አንተ? ኢየሱስን ነው ወይስ እግዚአብሔር አባቱን ነው? በጣም ጥሩ። ኢየሱስ ክርስቶስ ምን አለ መሰለህ ዮሐንስ ወንጌል ላይ እኔና አባቴ አንድ ነን አለ። እኔና አብ አንድ ነን አለ። እኔና አብ ያለበት ምክንያት እርሱ አብ አይደለም፣ አብ ደግሞ ወልድ ስላልሆነ በአካል እንላለን፣ ወይም በፐርሰን 3 አካል እናምናለን። እኛ 3 አካል እናምናለን ማለት አብ ወልድ አይደለም፣ ወልድ አብ አይደለም ማለት ነው። ለምሳሌ ኢየሱስ ክርስቶስ አብን አባቴ ብሎ ይጠራዋል፣ አብ ደግሞ ወልድን ልጄ ብሎ ይጠራዋል። ስለዚህ ኢየሱስ ክርስቶስ ምን አለ? እኔና አባቴ አንድ ነን አለ። አንድነት በምንድን ነው? በመለኮት በአገዛዝ በባህሪ አንድ አምላክ አለ። ስለዚህ የማመልከው በ3 አካል የተገለጠውን አንዱን አምላክ በ3 አካል ያለውን አብ ወልድ መንፈስ ቅዱስን ግን አንድ መለኮት አንድ አምላክ አምናለሁ።
እሺ ምርጥ ነው። እሺ እሱ በሞተበት ዓለም እግዚአብሔርን ነው ማለት ነው ሲገዙት የነበረው። ጥያቄ ምንድን ነው? ጥያቄ አልገባም። ጥያቄን አስተካክል። አማርኛ ካጠረው አትፍራ፣ አስተካክየዋለሁ። እሱ በሞተበት በዛችኛው ቆይታ ዓለም እግዚአብሔር ነው። ከዛ በፊት የነበረውን እግዚአብሔር ነው እየተገዙትና እያመለኩት የነበሩት። ምንም አልገባኝም። ጥያቄው በኦሮምኛ ጠይቆይ አይደለም፣ እየሸሸህ ነው። እሱ ሞቷል። እሱ በሞተበት በሶስት ቀን ቆይታ በሶስት ቀን ቆይ አትፍራ፣ እያዳመጥኩ ፕሊዝ አንድ አህመድ በሶስቱ ቀን ቆይታ ዓለም ማንንን ነው እያመለከ ያለ? አህመድ ይሄ አትፍራ አትሽሽ የምትለው ነገር ቶ እያወራን ነው እኮ አንተም አለ እኔም አለ። እሺ እኮ ነው መልስልኝ። እግዚአብሔርን ነው አይደል እየተገዙት የነበሩት? ኧረ በስመ አብ አዳምጣ። ምንም እኔ እኮ አንተ እኮ ካንተ ጋር ማውራት ተባሉ ቆይ ጎበዜ እኮ እየተመለሰ ነው እየሰማህ አይደለም? طيب ፎቶ ሲሞት አልከኝ። አንዴ ስማኝ። ኢየሱስ ክርስቶስ ሲሞት አላህ ፍጡር መሆኑን ማከንከነዋል። አዳምጠው አንዴ። ኢየሱስ ክርስቶስ ከመሬት የተወለደውስ አህመድ ፕሊዝ ወይ እየቀለድክ እየሳክ እያላገጥ ከሆነ ከሌላ ሰው ጋር እንቀጥል። ያንተም የኛም እድሜ እየባከነ ስለሆነ እኔ በጣም ውድ ጊዜ ነው ላንተ እየሰጠሁ ያለሁት። እሺ ስማኝ አህመድ፣ ቅድም ምን አልከኝ? ኢየሱስ ክርስቶስ ሲሞት ዓለም ማን ይጠብቃት ነበር ብለህ ለጠየቀኝ መልስ ምን ብዬ መለስኩ? እሱ መልስ ተቀብለሃል ወይስ አልተቀበልከውም? አህመድ ሰምተኛል እና እንደዚያ ነው ራሱን ከሞት ማዳን የማይችል ሰው እንዴት ኢየሱስ ያድናል? ወይ ሚውት አድርጉት። በቃ ሌላ ነገር ውስጥ ገባ አህመድ። ርዕስ ጠብቀህ ማውራት ትችላለህ ወንድሜ። ርዕስ ጠብቀህ አውራና የጠየቀኝ ጥያቄ ቅድም ኢየሱስ ክርስቶስ በስጋ ሲሞት ምን ያህል ቆየ አልከኝ፣ መለስኩልህ። ኢየሱስ ራሱን ከሞት ማዳን ያልቻለ እንዴት ያድን? ለቅሶ ብቻ ሆንክ። በቃ ወይ ሌላ ሰው ድል ይሰጥና እናንተ ወደ እርሳችሁ ተመለሱ። እሺ ቸው እንግዲህ ስለዚህ ፍጡርን እያመለካችሁ ያላችሁት የሞተ ሰው እያመለካችሁት ያላችሁት አህመድ አሁን ሰዓት እየደረሰብን ነው። አላህ መምጫው ሰዓት ደርሷል። ቅርቢቱ ሰማይ ጋር ይመጣል። የእሱን ጊዜ እንትን ልበልና አይ ቲንክ አይዲ ነው የሚለው። አንድ ጥያቄ እንቀበልና እናንተ ወደ እርሳችሁ ተመለሱ። አይዲ ነው የሚለው አይዲ ዲያቆን የጂራይን ጨምርና ሙስሊሞች ያነሱት አይዲያ ያን አንድ ደቂቃ ተቀጣሽ። ጥያቄያቸውን እንጨርስና ብትለያሻለ አንድ ላይ ወይ ማጠቃለያ ሰጥበታለን። እዚህ ቶፒክ ላይ ፈልጌው ነው። እዚህ ቶፒክ ላይ አሁን ያነሳችሁት ላይ ክርስቶስ ሲሞት ዓለምን ማን ይጠብቃታል የሚለውም ብዙ ጊዜ ሙስሊሞች ያሳስባቸዋል መሰለኝ፣ ይጠይቁናል። ግን ከመወለዱ በፊት ዓለምን እሱ ይጠብቃት እንደነበር ይሄንንስ ያስቡታል? ያውቁታል? ከመወለዱ በፊት ማለት ነው ክርስቶስ። ይቅርታና በዛ ላይ አንድ ጥያቄ አለ ደግሞ አርግልን። ዴቫ ኔትወርክ መሰለኝ፣ ኔትወርክን አስተካክልና እንትን በል። አቦ አንድ ሚዩት አርግልን ብላ እንደርጉ ከላቸዋል ብዬ አስባለሁ። ኦኬ ኔትወርክ አስቸጋሪ ነው ቃል እየተሰማን ያለው። ወይ መጠየቅ እችላለሁ? ቀጥይ አይዲ። እሺ እኔ እስኪ ክርስትናን እንዳምን አሳምኑኝ እስኪ። ነቢያቶች ከዚህ በፊት ከእግዚአብሔር መምጣት በፊት ብዙ ነቢያቶች መጥቶ ነበረ እና ኢየሱስ ጌታ መሆኑን ሰብከዋሉ። ከመረጃ ጋር አሳዩኝ እስኪ። እግዚአብሔር ጌታ መሆኑን ነቢያቶች ነው አንደርስታንድ። አልገባችሁም? ጥያቄ ነቢያቶች ኢየሱስ እግዚአብሔር ጌታ መሆኑን ሰብከዋሉ ወይ? ምድር ላይ ብዙ ነቢያቶች ተልከዋሉ። አሁን በእስልምና ብዙ ነቢያቶች ተልከዋሉ ምድር ላይ። በእስልምና እስልምና ለማስተማር
በአላህ እስቲ አይዲ እንደዚህ እናድርግ። በእስልምና እስቲ ስለ መሐመድ የተናገረ ነብይ ስጭኝ እስቲ። በእስልምና ስለ መሐመድ መምጣት ኖ አይ እኔ ራሴን ኩዌሽን እኔ ስለ ክርስትና ልማር እኮ ነው የመጣሁት እኮ ነው። ገባኝ። አይ በእስልምና ብዙ ነቢያቶች እንዲህ ተናግረዋል ስላልሽኝ እስቲ አንቺን ስጭኝና የኛን እንሰጥሻለን፣ ችግር የለውም። ግን አንቺ 1-2 ደቂቃ ወስደሽ ለምሳሌ እሱን አላህ ቃል በቃል ብሎታል። አትግባ ፕሊዝ። ቃል በቃል ብሎታል። ያን ቃል በቃል ብሎታል። ቁርአን ራሱ ይገልጸዋል። አራቱ መሀል እሺ፣ እኔ የፈለኩት አይዲ ከነቢያቱ መጽሐፍ ላይ ከነቢያቱ መጽሐፍ፣ ምክንያቱም አሁን እኛ የምናሳይሽ በነቢያቱ መጽሐፍ ነው የምናሳይሽ። ኦኬ፣ ስለ ክርስቶስ የተነገሩትን ትንቢቶች፣ ስለ ክርስቶስ አዳኝነት፣ ስለ ክርስቶስ አምላክነት የተነገሩት ትንቢቶች በነቢያቱ መጽሐፍ እናሳይሻለን። ስማቸውን እየጠቀስን ገሌ አንድ ጨርስ ጥያቄ እኔ እዚህ የገባሁት ስለ ክርስትና ልማር ነው። ብዙ ክርስቲያን ጓደኞች አሉኝ። እሺ ለምሳሌ ይኸውልሽ አንቺ ሙስሊም ነሽ አይደለ? በጣም ጥሩ። በእስልምናው ብዙ ነቢያቶች ይሄን አድርገዋል አልሽኝ ቅድም። መልካም ብዬ ተቀበልኩ። ጥሩ። ይሄንን እስቲ 1-2 ደቂቃ ወስደሽ አሳይኝ በማስረጃ። ለምሳሌ ከነቢያቱ መጽሐፍ ላይ በእስልምና ወስደሽ ከቁርአን አይደለም የጠቀስኩሽ የምጠይቅሽ ከነቢያቱ መጽሐፍ ላይ አላህ እኮ መስክሮላቸዋል እኮ። እኛ እኮ አሁን ሰላት ስንሰግድ አሽሀዱ አላ ኢላሀ ኢለላህ ብለናል። ሁሉም ነቢያቶች ወደ አላህ መንገድ ሊመሩ ነው። ስጪኝ ለምሳሌ ስለ መሐመድ የጠቀሰ ወይም ለምሳሌ አላህ ባት አለው፣ አላህ እጅ አለው፣ አላህ እንደዚህ ብሎ እሱ ሌላ ፖለቲካ ነው። አንዴ ፖለቲካ አይደለም። ሱረቱል አልቀለም ፖለቲካ ነው። ባቱን ይገልጣል የሚለው ፖለቲካ ነው። እሱ እዛ ዲቤት ስታረጉ እኮ ስትወያዩ ሰምተናል እኮ። አላህ ስትዘረግፉ ስለ እግዚአብሔርም ተዘርግፏል ብዙ ነገር። ስለሱ ልማር አይደለም የገባሁት። የራስሽን እምነት ሳታቂ የሰውን እምነት አይደለም የምታውቂው አይደል? ያንቺን እምነት መጀመሪያ እኮ ማወቅ አለብሽ ጠንቀሽ። ያንቺን እምነት መልስ ፖለቲካ ነው እያልሽ ያንቺን እምነት እየተናገርሽ ክርስትናው ምን ብለሽ ነው የምታውቂው? አሁን ለምሳሌ ባት በሚገለጥበት ጊዜ የሚለው ሱራ ፖለቲካ ነው ላንቺ? እሱ ኖ እኔ ያልኩት ያለሁት ስለሱ እንደዚህ ስታወሩ ስለ እግዚአብሔርም ጉድ ደግሞ ብዙ ነገር ነው የሚወጣው ማለት ነው። ለምሳሌ አንድ አውጪልኝ ለምሳሌ አምላክ ነው ብላችሁ የምታመልኩት ሰው እንደ ማንኛውም ሰው ምግብ እየበላ እየጠጣ፣ እኛ ደግሞ የኛ አላህ ደግሞ አይበላም፣ አይጠጣም፣ አይወልድም፣ አይወለድም። ቁርአን አይዲ ይኸውልሽ፣ እኔ ቁርአን ነው ጥቅስ የምሰጥሽ። አንቺ ደግሞ አንድ ቁርአን መጽሐፍ ቅዱስ ትሰጭኛለሽ ስለ አምላክ። የእናንተ አምላክ ጉዱ ብለሻል። እኔ አንቺን አምላክ አንድ ጥቅስ ልስጥሽ፣ ስለ ባቱ ልስጥሽ። አንቺ ደግሞ የእግዚአብሔር ጉድ የምትይው ነገር ሳምንቱ ሙሉ ሲያነጋግር የቆየ አጀንዳ ለሳምንት አልጠየቁሽም። እኔ አንድ ጥቅስ ነው የፈለግኩት። አሁን ኖ አጀንዳን ቀይርና አሳምኑኝ፣ ስለእናንተ እምነት አሳምኑኝ፣ ልማር፣ እስኪ እንማማር፣ አስተምሩኝ። እናንተ የእምነት አባቶች ከሆናችሁ አስተምሩኝ ብዬ እኮ ነው የገባሁት። በቃ ጥሩ እንደዛ አሳምኑኝ። እኔ አንኩዌሽን ጥያቄ ነው የጠየቅኩት ያለሁት። እናንተ ስለ ፈጣሪያችሁ እንዲህ ነው ብላችሁ እኮ የሰው ልብ ውስጥ በእንትን ጥያቄና ባልሆነ ፈጣሪሽ እንደዚህ ያላችሁ ሳይሆን ስለ እናንተ አምላክ እንዲህ ነው ብላችሁ በትህትና ማለት ነው እንጂ ሌላ አዲስ ውስጥ ምናምን መግባት አያስፈልግም። ንገሩኝ፣ አሁን ፈጣሪ ንገሩኝ። ነብያቶች ሰብከዋሉ። ሁለተኛ ጥያቄ ደግሞ አንዴ ስሚኝ። አንቺ ብቻ እኮ ማውራት የለብሽም። ይኸውልሽ የመጀመሪያው ነገር ስለ ራስሽ አምላክ ጠንቅተሽ ሳታቂ ስለ ክርስቲያኖች አምላክ እንዲያው ለአቅ ነው የመጣሁት ማለት ይሄ ውሸት ነው። ይሄ ራስን ማታለም ነው። አንዴ ስሚኝ። እኛን መልስልሻለሁ። ፈጣሪ አይመረመርም፣ አልተገለጠም ብሏችኋል። በቃ አልተገለጠም። ኧረ አዳምጪ ፕሊዝ። እኔ አልተገለጸ አምላክ አላመልክም። ሲጀመረሽ ማብራራት ያቃተሽ ስለ አምላክሽ መግለጽ ስለማችሁ ነው አምላክሽ። እናንተ ደግሞ አብራርታችሁ ስለ አምላካችሁ ንገሩኝ። እኔ የምለው እዚህ ቤት ሚዩት ማድረግ የለም እንዴ? እፎይ ሚዩት አድርገሽና እየተዳመጥን እንሂድ። አይዲ ኦኬ ጥያቄሽን አንዴ በቃ ጠይቀሻል። ሚዩት አድርገሽ አዳምጪ፣ አለበለዚያ ትወጫለሽ። ሚዩት አድርገሽ አዳምጪ። መልካም። አይ ቲንክ መልስ ብቻ አልመልስሽ። በቃ ምንም ስለ ራስሽ አምላኩን ለማስረዳት ስለማትፈልጊ የእኛን አምላክ እናስረዳሽ። ኦኬ
እኛ ኢየሱስ ክርስቶስ አምላካቸው ነው። ጥያቄሽ አይ ቲንክ ስለ ክርስቶስ መሰለኝ አይደለ? ወይስ ምንድን ነው ጥያቄሽ? ስፔሲፊክ ጠይቂ ድጋሚ። ያ ስለ ክርስቶስ ነው። ስለ ክርስቶስ ነው። እሺ ሌላም ጥያቄ አለ ዲያቆንዬ፣ በነቢያት እግዚአብሔር በነቢያት ተሰብኳል ወይ የሚል ነበር ጥያቄዋና እሱን አድሬስ አድርግላት። ነቢያቶች እግዚአብሔርን ሰብከዋል ወይ? እስልምና ላይ ያሉ ነቢያቶች አላህን ሰብከዋል ብላ ነበር። እሱም በእርግጥ ማስረጃ የላትም። በነቢያት እግዚአብሔር እንደተሰበከ አሳያት። እሱ ነው ጥያቄው። እኔ ስሰማ የነበረው እሱ ነው። አሁን ካልቀየረች አይመስለኝም። ከራሱ ነው በነቢያት ተሰብኳል እግዚአብሔር የሚለው ነው። አላህ ነቢያቶችን ስለሱ ወደሱ መንገድ እንዲመሩ ነቢያቶችን ወደ ምድር እንደላከው እግዚአብሔርም ደግሞ እንደዛው ነቢያቶች ስለሱ ሰብከዋል ወይ? ኦኬ እሺ ጥሩ። ነቢያቶች ሲጀምር እነ ሙሴ እነ ኢሳያስ አቤት ትላልቅ ነቢያት የሚባሉ አሉ። እንደተገለጠላቸው መገለጥ በትላልቅ የሚባሉት አሉ 4-5 ናቸውና አዎ ስለ እስራኤል አምላክ ስለ እግዚአብሔር ስለ ያህዌ በሚገባ ሰብከዋል። እግዚአብሔር ያህዌ ዘላለማዊ እንደሆነ አምላክ እንደሆነ ጌታ እንደሆነ እየተገለጠ እሱ አናግሯቸዋል። መልአኩንም እየላከ እግዚአብሔር በልዩ ልዩ መልኩ ይናገር ነበረ። አዎ ነቢያቱ ስለ እግዚአብሔር ያልተናገሩበት ጊዜ የለም። ስለ እግዚአብሔር ያልጻፉበት ጊዜ የለም። ስለ እግዚአብሔር ደግሞ ገልጠውልናል። ስለ እግዚአብሔር ሲጽፉ እግዚአብሔር ማን እንደሆነ እግዚአብሔር ምን እንደሆነ ጽፈውልና ገልጠውልናል። ስፔሲፊክ ጥያቄሽ ምንድን ነው? አሁን ስለ እግዚአብሔር ነቢያት ስለ እግዚአብሔር ተናግሯል? አዎ ተናግሯል። ግን ምንድን ነው የፈለግሽው? ለምሳሌ ኦኬ አሁን ይሄ እሺ ልበል። ሁለተኛ ደግሞ እግዚአብሔር አምላክ ነው አይደል? አሁን ፈጣሪ ስንል አንተ ልብ ውስጥ የምታስበውን ያውቃል። ሁላችንም ቢኒ እንትኗ እኮ ያልገባኝ ነገር አለ። ምን ይባላል በእኛ ሃይማኖት አላህ ቁጣጧን አይረሳም፣ ትኩሴን አይረሳም ማለት ነው። የእጁን ስራዎች ማለት ነው። አይዲ እያዳመጥሽ ፕሊዝ። ለምሳሌ ቅድም አሁን እግዚአብሔር ስለ በነቢያት ተሰብኳል። አዎ ተሰብኳል። አሁን ለምሳሌ እኔ እግዚአብሔር በነቢያት ተሰበከው ከዚህ በዚህ መልኩ ነው ብዬ እንዳስረዳሽ፣ ለምሳሌ ስለ እግዚአብሔር ነብይ ለምሳሌ ምን አለ? ለምሳሌ እግዚአብሔር ልጁን ልኮ እንደሚያድነን በነቢያት ተሰብኳል። እሱን ላሳይሽ። የኛ ግን እኮ እግዚአብሔር አልወለደም አባት አልወለደም ትላላችሁ። እሱ አላህ ነው። ስለ አላህ አይደለም የምናወራው፣ ስለ እግዚአብሔር ነው የምናወራው። ስለዚህ አስረግዞ ነው የተወለደው። እሱ አላህ ነው ሚስት የሚፈልገው። ማርያም በመንፈስ አሁን ልመልስልሻ። እሱ አሁን ለምሳሌ ልጅ እንዲኖረኝ ሚስት ያስፈልገኛል ብሎ የተናገረው አላህ ነው። አሁን በጭንቅላትሽ ውስጥ አላህን ይዘሽ ነው የምታወሪው አንቺ። አሁን እግዚአብሔር ጋር ከመጣሽ እግዚአብሔር የወለደ ስለ አላለም አለ አላለም። ኦኬ እሺ፣ ክርስቲያን አንድ ያሳያት። እሺ ልጅ እንዲኖረኝ ሚስት የሚለውን አሳያትና ወደ እኛ ልመልስላት። እሺ አይዲ ሜቢ እስኪ ይህንን ላስነብብሽ። ሚስት የሚፈልግ አካል ወንድ ነው አይደለ? ቅድሚያ ግን አይዲ ቤት ያየው ነው። እንኳን ደህና መጣሽ። እንኳን ደህና ቆየ ዲያቆን እፎይ። ዲያቆን የሚላል እዚህ ጋር ዲያቆን እፎይ ሲባል ነው የምሰማው። እኔ እንጃ የክብር ስም መሰለኝ ዲያቆን ማለት ዲስሪስፔክት አይደለም፣ የክብር ስም ነው ዲያቆን። ኦኬ እኔ አሁን አይደይ ብዬ ነው የጠራሁሽ። እኔ የክብር ስም መስሎኝ ነው። በነጠላ ልጥራክ? እሺ እፎይ የክብር አሁን እኛ ሼኪ እንደምንለው ኡስታዝ እንደምንለው አክብሬ መጥራቴ ነው። መልካም እሺ። ልጅ አለሽ? የለኝም። ኦኬ አላገባሽም? የግል ላይፌ ነው፣ የግል ህይወቴ ነው። ምን ነው? መልካም። አንድ ሰው ልጅ እንዲኖረው ምን ያስፈልገዋል? ወንድ ከሆነ ሚስት ያስፈልገዋል፣ ሴት ከሆነች ባል ያስፈልጋታል። ኦኬ ወንድ ከሆነ ሚስት ያስፈልገዋል፣ ሴት ከሆነች ደግሞ ባል ያስፈልጋታል። መልካም። እኔ እንደዚህ አንድ አካል እንደዚህ ቢልስ ልጅ አለ ተብሎ
ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል የአካል ሴት ነው ወንድ ነው? ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል አንድ አካል ወንድ ነው ሴት ነው? ጾታውን አልገለጽክልኝም እኮ እንዴት ሚስት ሳይኖረው ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል የሆነ እንደዛ ብታነብ እንደዛ ሚል እንደዛ ያለው አካል ልጅ እንዲኖረው ሚስት ያስፈልገዋል አያስፈልገውም? አልተገለጸልኝም ሀሳብክ ምን እንደሆነ። ለምሳሌ እንደ ግልጽ እኮ ነው። ወንድ ከሆነ ሚስት ያስፈልገዋል አልሽኝ፣ ሴት ከሆነ ባል ያስፈልጋታል አልሽኝ። እንደዚህ የሚል ጽሑፍ ብታነቢስ ወረቀት ላይ ለምሳሌ ሚስት ሳይኖረኝ ልጅ እንዴት ይኖረኛል የሚል ደብዳቤ ብታገኝ የጻፈልሽ አካል እንደዛ ብሎ ልጅ እንዲኖረው የሚያስፈልገው ሚስት ነው ወይንስ ባል? ነች ባል። ወንድ ከሆነ ሚስት። አማርኛ አይደል እንደማወራው? ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው አካል ልጅ እንዲኖረው ምንድን ነው የሚያስፈልገው? ሚስት ያስፈልገዋል አልኩህ። ወንድ ከሆነ ሚስት ያስፈልገዋል፣ ሴት ከሆነች ባል ያስፈልጋታል። ጥያቄው ላይ ብቻ ሚስት ሳይኖረኝ ሚስት የሚያስፈልገው ልጅ እንዲኖረው ማን ነው? ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል ደብዳቤሽ የሰጠሽ ያንን የጻፈልሽ እንደዛ ብሎ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው ሴት ነው ወንድ ነው? አላነበብኩማ ደብዳቤውን። ሴት ይሁን ወንድ ይሁን እኔ እንጃ። ሚስት ሳይኖረኝ ልጅ እንዴት ይኖረኛል የሚለው ማን ነው? ወንድ ነው። እናመሰግናለን። እሱም አላህ ነው። አንብብላታ። ይኸውልሽ እዚህ ጋር አላህ ነው እንደዛ ብሎ የተናገረው። ደብዳቤ ብሎ የጠየቀሽ እፎይ ባጭሩ ቁርአን ላይ የተጻፈ ቃል ነው። አላህ የተናገረው ማለት ነው። ምን ይላል መሰለሽ? ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ብሎ የተናገረው አላህ ነው። ይሄ እኮ ለእናንተ ግልጽ አማርኛ ነው እኮ። እናንተ አብ እግዚአብሔርን ወደ ምድር ላከው ነው እንደሆነ እንዳትሉት። አላህ ልጅ ለመውለድ ስለዚህ ሚስት ያስፈልገዋል ማለት ነው። አላህ ደግሞ ልጅ የለውም አልኳችሁ እኮ። ሚስት ቢኖረው ይወልድ ነበር። ፈጣሪ ሚስት የለውም፣ ልጅ የለውም፣ አይወልድም፣ አይወለድም። ጾታው ግን ወንድ ነው አይደል? አልተገለጸም። ሚስት የሚፈልግ አካል ጾታው ምንድን ነው? ፈጣሪ ነው፣ አልተገለጸም። ፈጣሪ ነው ሰማይና የምድር። ምን አይነት ጾታ ነው ያለው? እሺ ፈጣሪ ብለሽ የምትከታዩ ሚስት የሚፈልገው አካል ይሄው ሚስት ይፈልጋለሁ፣ ሚስት እፈልጋለሁ እያለ ነው እዚህ ጋር። እሱ አላህ አንድ ነው፣ አይወልድም፣ አይወለድም፣ ለሱ ቢጤም አምሳያም የለውም። ሚስት ስለሌለው ነው ያልወለደው፣ ሚስት ስለሌለው ነው። አልወለደም ማለት እንጂ አይወልድም አይወለድም ካላለ ስለዚህ ወደፊት ሚስት ሲያገኝ ሊሆን ይችላል ማለት ነው። ፈጣሪ ነው። ፈጣሪ አይወልድም አይወለድም። አይዳ መልስልኝ አንተን የእናንተን ጨርሽ በቃ። ኦኬ ምንድነው ጥያቄ? የትንቢቶቹን እናሳያትና አንዴ መልሱን መልስ። አንድ ጥያቄ ግልጽ የሆነ ጥያቄ አንድ ጥያቄ ጠይቂ። አንድ ግልጽ ጥያቄ ያ ፈጣሪ የሁሉንም የልቡን ያውቃል አይደለ? ምሳሌ ማለት ነው። የሁላችንም ልባችን ውስጥ የምናስበውን ያውቃል። ለምንድን ነው ለሳንቲም ይሁዳዎች በሳንቲም ሲሸጡት እሱ እንዴት ነው ይሁዳውን እያወቀ ምን እያሰበበት እንደሆነ ያወቀ አሳልፎ እስኪሰጠው ድረስ ፈጣሪ ራሱን ማዳን አይችልም? ለምን ተሰቃየ? እነሱን ማጥፋት አይችልም ነበር ነው? ፈጣሪ እስከሆነ ለምን በሰዎች ይሰቃያል? እነሱንም አጥፍቶ ምድርን ማጥፋት ሁሉን ማድረግ የሚችል ፈጣሪ ለምን በሰው ልጅ ይሰቃያል? ግልጽ ጥያቄ። ሰቅለውት እንዲህ እስኪያሰቃዩት ለምን ለኛ ብሎ ነው እናንተ የምትሉት? ለምን ለሰዎች ለሰው ልጆች ብሎ ተሰቃየ? ለምን እንደዚህ በስቃይ መልኩ ራሱን ሊያሳውቁን ፈለገ? እሺ ሚዩት አድርጊ።
ሩቅን የሚያውቀው ፈጣሪ ብቻ ነው። ሱራ 3:49 አንዴ ክፈተው ክርስቲያን መዝሙር ያሬድ ትቀጥላለህ። ጥያቄዋ ምንድነው? እሱ ሩቁን አዋቂ ፈጣሪ ብቻ ነው እና እስልምና አይደለም፣ ከእስልምና አይደለም፣ ከራሳችሁ ዳምጪ ቆይ እናስተምርሽ ከሆነ ሩቁን የሚያውቀው ፈጣሪ ከሆነ ኢየሱስ ፈጣሪ ከሆነ እንዴት ነው እሱ አያውቅም ወይ የሚል ጥያቄ ነው። እንኳን በእኛ መጽሐፍ ውስጥ በእናንተ መጽሐፍት ውስጥ እንኳን በቤትና የሚያደርጉትን የሚበሉትን የሚደብቁትን እንኳን ኢሳ ያውቃል። ሙታንን አስነሳለሁ፣ የምትበሉትንና በብብታችሁ የምታደልቡትንም ሁሉ ነግራችኋለሁ፣ የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ታምር አለ ይላል። እያንዳንዷን የሚያውቅ ፕሊስ ሩቁን አዋቂ ተብሎ የሚታመነው በእስልምና ፈጣሪ ብቻ ነው። ኢሳ ራሱ በእስልምና ያለው ኢሳ ራሱ ለምን በሰው ልጆች ተሰቃየን እኮ ለመልስልሽ ነው። አሁን ማይክ ካነሳሽ እናስወርድሻለን። ሩቁ የሚያውቀው ፈጣሪ ብቻ ነው። እንዴት ነው አያውቅም ወይ ምናምን ላልሹ ያውቃል። በቁርአንሽም ይሄ ስላለ ማለት ነው። በቁርአንሽም ሩቁን አዋቂ ኢሳ ብቻ ነው። መሐመድ አያውቅም። ሌላ መሐመድ ምንም በእኔ ላይ ምን እንደሚደረግ እንኳን አላውቅም ነው ያለው። እንኳን ሌሎቹን ሊያውቅ ሱራ 46:9 ላይ በእኔም በእናንተም ላይ ምን እንደሚደረግ እንኳን አላውቅም። ከነብይ መልእክተኛ ቢጤ የሌለኝ አለው ምንም አውቀው ፈጣሪ ነው አላህ ነው። ዳምጪ። ስለዚህ ሩቁን አዋቂ ኢሳ ነው። በቁርአንም ሱራ መዝሙር ላይ ትቀጥላለህ። ማርቆስ ወንጌል ምዕራፍ 2 ላይ ከቁጥር 5 ጀምሮ በልባቸው ውስጥ ያለውን እንኳን ያውቃል። የልብን የሚያውቀው ማን ነው ላልሹ ያውቃል። መዝሙር ላይ መቀጠል ትችል። ቀጥል ያነሳችሁ ላይ ኢየሱስ ክርስቶስ ለምን መከራን ተቀበለ? ለምን ያ ሁሉ ስቃይ ተቀበለ ነው የመጀመሪያው መልስ መሰለሽ አይዳ። የእኛ አምላክ ዝም ብሎ ከሰማይ ሆኖ ዝም ብሎ በቃ በጽሁፍ ብቻ የምናውቀው አምላክ አይደለም። የእኛ አምላክ ፍቅሩን የገለጠልን አምላክ ነው። ብዙዎች አምላክ አላቸው። የብዙዎቹ አምላክ ግን ዝም ብሎ በቃ አያውቁትም። ከፍጥሩ ጋር ራሱ ትስስርም ግንኙነትም የለውም። የእኛ አምላክ ግን በጽሁፍ ብቻ አይደለም፣ ከእኛ ጋር ሆኖ እኛን መስሎ ሰው ሆኖ አይተነዋል። በዛ ደግሞ ፍቅሩን ገልጧ ብለን እናምናለን። ስለዚህ ታዲያ ለምንድን ነው አምላክ ሲሆን እንዲሰቀል፣ እንዲገረፍ፣ እንዲደበደብ ይህ ሁሉ መከራ እንዲደርስበት ለምን ዝም አለ ካልሽ፣ አንደኛ ፈቃዱ ስለሆነ በዛ መልኩ ፍቅሩን እንዲገልጽ ስለፈለገ። መጽሐፍ ቅዱሳችን እንዲህ ይላል። ክርስቲያን የሚሰጠን ጥቅሶች ቶሎ ቶሎ እያወጣላት እንሂድና ከኃጢአታችን ሊያድነን ከኃጢአታችን ሊያጥበን ስለፈለገ የመጀመሪያው ፍጹም የሆነ ይቅርታ ፍጹም የሆነ ድነት የሚገኘው ቤዛ ሆኖን እሱ ስለሆነ፣ ቤዛ ማለት ምትክ ሆኖን ስለሆነ ያንን ምሕረቱ ለመግለጽ ስለና ስለ ሁላችን ስለ አንቺም ባታምኝበትም ስለ ሁላችንም ግን መከራን ሕማምን ተቀበለ። ሮሜ 5:8 አንዴ ክፈትላት። እሺ ነገር ግን ይላል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳናል ይላል። ስለዚህ እግዚአብሔር ምን ያህል እንደወደደን የምናውቀው እኛ ዝም ብሎ በቃ ከሰማይ ሆኖ በቃ ዝም ብሎ ወዳቸዋለሁ በሚል አይደለም፣ በተግባር ወዶን አሳዩናል። ለምሳሌ ፍቅር የሚባለው ትክክለኛ ፍቅር የሚባለው ቅድም እፎይ ስጠይቅሽ ነበረ፣ ባል አለሽ ብሎሻል። ባልሽ እንደሚወድሽ እርግጠኛ የሚሆነው ምን ሲያደርግ ነው? ለአንቺ መስዋዕትነት ሲከፍል ነው። ለአንቺ የሚገባውን ነገር በተግባር ሲያደርግልሽ ነው እንጂ ዝም ብሎ በአፉ ወድሻለሁ ስላልሽ አይደለም። የእኛ አምላክ በአፍ ብቻ ወይም በቃል ብቻ ለመወዳቸዋለሁ የሚለን ከእኛ ጋራም ሆኗል። ስለዚህ እግዚአብሔር ለእኛ ያለውን ፍቅሩን ልጁን ለእኛ ቤዛ እንዲሆን ልጁ ስለኛ እንዲሰቀል በመስጠት ፍቅሩን ገለጸ። ለምን? ከኃጢአታችን እንድንታጠብ ከኃጢአታችን እንድንነጻ። ሮሜ 5:8 ይሄን ነግርሻል። ኢየሱስ ክርስቶስ የሞተበት ደግሞ ሌላው ደግሞ በመጽሐፍ እንደተጻፈው እዚህ አንደኛ ቆሮንቶስ ደግሞ ወጣላት። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 4 አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 4 እሺ አንደኛ ቆሮንቶስ ምዕራፍ 15 አይደል ያወጣው? አዎ እሺ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጧችሁ እንዲህ ብዬ አለ። ምን? መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀንም ተነሳ ይላል።
ስለዚህ ክርስቶስ ታዲያ ለምንድን ነው የሞተው ካልሽን ደግሞ መጽሐፍ እንደሚማለት ማለት ነው ነቢያቱ እንደተናገሩት ትንቢቱ ይፈጸም ዘንድ ኢየሱስ ክርስቶስ ስለኔና ስለ አንቺ ስለ ሁላችን ምን ሆነ? እዚህ ጋር መጽሐፍ እንደሚል የሚለው መጽሐፍ እንደሚል ምንድነው? ትንቢቱ እንደተናገሩት የተናገሩ ትንቢቶች አሉ። በኋላ ላይ ሳይሻለው ትንቢቱ ይፈጸም ዘንድ አንዴ ልጨርስና ትጠይቅኛለሽ ፕሊስ። ትንቢቱ ይፈጸም ዘንድ ጥቅሶቹን እያሽ ትንቢቱ ይፈጸም ዘንድ መከራን ተቀበለ፣ ተገረፈ፣ ተሰቃየ፣ ሞተ። የትኛው ትንቢት ካልሽኝ ትንቢተ ኢሳይያስ ምዕራፍ 53 ጋር ይደላት አንዴ። ይሄ ደግሞ በነቢያት አስቀድሞ የተነገረውን ትንቢት ደግሞ ላሳይሽ ነው። በነቢያት ደግሞ አስቀድሞ እርሱ ስለኛ መከራን እንደሚቀበል ደግሞ የተነገረበት ትንቢት አለ። ምን ይላል? እሺ ከፍ በል ትንሽ ወደ 3 ወደ 4 ሂድና እሺ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚያሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕማማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረን ቆጠር ነው። እርሱ ግን ስለመታለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስ ይላል። እሺ ስለዚህ ኢየሱስ ክርስቶስ የቆሰለው የተቸነከረው የደማው የተገረፈው እኛ እንፈወዘን ነው። በእርሱ ቁስል እኛ እንፈወዘን፣ በእርሱ ግርፋት እኛ ከመከራ እንድንወጣ ነፃ እንድንሆን ስለኛ ቤዛ ምትክ ሊሆን ይህን አደረገ። የመጨረሻው ጥቅስ ልስጥሽና ወደ አንቺ እመጣለሁ። በጣም ብዙ ነው ያለው፣ ግን በአጭሩ ልንገርሽ ብዬ ነው። የመጨረሻው በፈቃዱ ነው የሞተው። በፈቃዱ ራሱን አሳልፎ ሰጥቷል። የዮሐንስ ወንጌል ጋር ሂድላት። የዮሐንስ ወንጌል ምዕራፍ 18 ጋር ሂድላት። ዮሐንስ ወንጌል ምዕራፍ 18 በደንብ አስተውይን ክፍል እንዲህ ይላል ከቁጥር 3 ላይ ስለዚህ ይሁዳ ጭፍሮቹንና ከካህናት አለቆች ከፈሪሳውያንም ሎሌዎቹን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ይላል። እሺ ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጓላችሁ አላቸው። ሊይዙት፣ ሊገርፉት፣ ሊሰቅሉት እንደመጡ ስለ አውቋል ጌታ አልሸሸም፣ አልሮጠም፣ ቆሞ ጠበቃቸው። ምክንያቱም በእርሱ መገረፍ በእርሱ ቁስል እኛን እንደምንፈወስ ስለሚያውቅ። ስለዚህ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከእርሱ ጋር ቆሙ ነበርና እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ወደቁ ይላል። አስተዊ ክርስቶስ ምንም አላረገም። በቃ እኔ ነኝ ብቻ ነው ያላቸው። እኔ ነኝ ሲላቸው ግን ወደቁ። ለምን ወደቁ? እኔ ነኝ የሚለው ቃል ብቻ ነው የጣላቸው። አልተዋጋቸውም። ምንም የተፈጠረ ነገር የለም። እነሱ ግን ጎራዴ ይዘዋል፣ ገመድ ይዘዋል፣ ሊሰቅሉት የሚያስፈልገውን ነገር ሁሉ ይዘዋል። ኢየሱስ ክርስቶስ ግን እኔ ነኝ ባላቸው ጊዜ በምድር ላይ ወደቁ እነዛ ሁሉ ይላል። ኦኬ። ከዛ ድጋሚ ደግሞም ሁለተኛ ጊዜ ማንን ትፈልጋላችሁ ጠይቃቸው። እነርሱም የናዝሬቱን ኢየሱስን አሉት። ኢየሱስም መልሶ እኔ ነኝ አልኳችሁ፣ እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ ተዋቸው አለ። አየሽ፣ እኔን የምትፈልጉ እኔን ፈልጋችሁ ነው የመጣችሁት፣ ይኸው ያዙኝ። ኦኬ። ሐዋርያትን ግን እንዳትነኩ፣ የኔን ተማሪዎች ግን እንዳትነኩ እኔን ያዙኝ አለ። ይህን ክፍል ሙሉን ብናነበው ረጅም ነው የሚሆነው። ስለዚህ ማጠቃለያው መሰለሽ ኢየሱስ ክርስቶስ ለምን ተሰቀለ ካልሽ የመጀመሪያው ስለኛ ስለ አንቺ ስለ ዓለም ሁሉ ቤዛ ሊሆን መድኃኒት ሊሆን በቁሱ ሊፈውሰን ትንቢት ይፈጸም ዘንድ የተነገረ ትንቢት አለ አስቀድሞ በነብዩ በኢሳይያስ በሌሎችም ነቢያት የተነገራል። ያ ትንቢት ይፈጸም ዘንድ። ሁለተኛ ደግሞ ኢየሱስ ክርስቶስ ራሱን በፈቃዱ ስለኔና ስለ አንቺ ስለ ዓለም ሁሉ በደል ኃጢአት በፈቃዱ ራሱን ስለሰጠ። ኦኬ፣ በፈቃዱ ራሱን ስለሰጠ። ሶስተኛው ደግሞ ሮሜን ጠቅሼልሻለሁ። ኃጢአተኞች ሆነን ሳለን በደለኞች ሆነን ሲያለን የሚያድነን ማንም ሳይኖር ሳለ እርሱ ራሱ ከሰማይ ወርዶ ሌላ ማራጭ ተሰቅሎ ከመሰቃየቱ አንዴ ልጨርስልሽ ያለማጌታው ነው። አረ ልጨርስልሽ። ኦኬ። ስለዚህ እርሱ ከኛ ጋር ሊሆን ስለወደደ። ኦኬ። ቅድምም ብዬሻለሁ። የኛ ጌታ እኛ አይደለም መስፈርት የምናወጣለት አይዳ። ለምሳሌ ፍጡር ለፈጣሪው መስፈርት የሚያወጣ ከሆነ ጣዖት ነው የሚያመልከው። ለምሳሌ አንቺ ለአላህ ይሄን ማድረግ ስትችል ይሄን ለምን አረግ አትይም አይደል? ምክንያቱም ማድረግ የሚፈልገውን ያረጋል ብለሽ ታምኛለሽ። ማድረግ የሚፈልገውን ነገር ሲያረግ መብቱ ነው፣ አትከራከሪውም። እንዴ ለምን እንዴት አታረግም ነበር ብለሽ ከፈጣሪ ከምትወጋ አካል ጋር አትነጋገሪ።
እግዚአብሔር በልጁ ሊያድነን ወደደ። ፈቃዱና በዚህ መልኩ ፍቅሩን ሊገልጽልን ስለወደደ ከኛ ጋር ሆነ። ስለዚህ ፍቅሩን ሊገልጽ ስለወደደ እንደኛ ሰው ሆነ ማለት ነው። ቅድም ምን ብዬሻለሁ? አምላክ የሚባለው አካል እወዳቸዋለሁ ብቻ ብሎ መናገር በቂ አይደለም። ፍቅሩን ደግሞ ለእኛ ለፍጡር ያለውን ፍቅር በተግባር የገለጸ ኢየሱስ ክርስቶስ ብቻ ነው። ሌላው ዝም ብሎ በወሬ ብቻ የቀረ ነው። ኢየሱስ ክርስቶስ አምላካችን ግን እወዳቸዋለሁ ሲለን ከኛ ጋር ሆኖ ስለኛ ተገርፎ ስለኛ ደምቶ ስለኛ ተሰቅሎ ሰው ሆኖ ቤዛ ሆኖ ከኃጢአታችን ያነጻን ነው ያዳነን ነው። ስለዚህ ከሰማይ ሆኖ አያድንም ነበር ይላልሽኝ። የመጀመሪያው በዚህ መልኩ አምላካችን ሊያድነን ወደደ። ስለዚህ ሊያድነን የወደደበትን መንገድ አሜን ብለን እንቀበላለን፣ አንከራከርም ከአምላካችን ጋር። ሁለተኛው ደግሞ ትንቢት ደግሞ ተነግሯል። የነቢያቱ ትንቢት ውሸት አይደለም። በነቢያት የተነገረው ትንቢት ስለ ክርስቶስ መምጣት፣ መሞት፣ መነሳት ተነግሯል። ስለዚህ ያ ትንቢት እንዲፈጸም ደግሞ ክርስቶስ ሰው ሆኖ ሞቶ ተነስቶ ወደ ሰማይ አድርጎ ዳግም ደግሞ በክብር ደግሞ እንደሚመጣ ሁሉ ትንቢት ተነግሯል። ስለዚህ ትንቢቱ ይፈጸም ዘንድ ደግሞ ይሄ ግድ ስለሆነ ሰው ሆኖ ይመጣል፣ መጨረሻው ዘመን ላይ ይመጣል። ሶስተኛ ደግሞ ጥያቄዎችን ጠይቄ ሰዓትም ይሄድ ስለሆነ አንዴ ሲጀመር ኢሳና ኢየሱስ ክርስቶስ አንድ አይደሉም። ይሄን ነው። ኢሳና ኢየሱስ ክርስቶስ ፈጽሞ የሚገናኙም አይደሉም፣ አንድም አይደሉም። አንድ ናቸው ተብሎ ተነግረሽ ከሆነ እሱ ውሸት ነው። በመጽሐፍ ቅዱስም በቁርአኑም አንድ እንዳልሆኑ እናሳይሻለን። ሆኑን ነው በእስልምና ምናምን ነው። ለምሳሌ ኢሳ ማለት ነው። ከስም ትርጉም ልጠይቅሽ። ኢሳ ማለት ነው መልእክተኛ ነብይ ነው። የስሙን ትርጉም ልጠይቅሽ። የስሙን ትርጉም የነብይ ስም ነው። ኢሳ ትርጉሙ ምንድን ነው? ሄዶ ነው አላውቅም። ምንድን ነው? ኦኬ። ኢየሱስ ማለት ግን መድኃኒት፣ አዳኝ፣ ፈዋሽ ማለት ነው። የሉቃስ ወንጌል ምዕራፍ 2 ላይ እርሱ መድኃኒት ኢየሱስ ክርስቶስ ይወለዳል ይላል። ስለዚህ ኢየሱስ ማለት ራሱ መድኃኒት፣ አዳኝ፣ ፈዋሽ ማለት ነው። ኢሳ መድኃኒት ማለት ነው ትርጉሙ። እንደ ሁሉም ነብያቶች ኢሳ ነብይ ነው። በቃ ኢሳማ የእናንተ ጉዳይ እኮ ነው። ኢሳማ የእናንተ ነው፣ መብታችሁ ነው፣ ያዙ። ኢየሱስ ክርስቶስ እና ኢሳ ግን አንድ አይደሉም። ኢሳና እኮ ኢየሱስ እኮ የሚያመሳስላቸው አሁን በመጨረሻው ዘመን መጥቶ የሚያደርጋቸው አሁን አይገናኝም። ማገናኘት ገናኝ እኛው ቁሚና የጠየቅሽው ተመለሰልሽ። ኢየሱስ የመጨረሻው ጊዜ የዓለም መጨረሻ መጥቶ ህዝቦቹን አያድንም። እሺ በመጨረሻው ጥያቄሽ ምንድን ነው? እሱ ነው ጥያቄሽ የመጨረሻው እና የመጨረሻው ጥያቄ 3 ቀን ሞቶ እስኪነሳ ዓለምን ማን ያስተዳደረ ነበር? ነበር ኩዌሽን። እሺ እፎይ መልስልሻል። እኔ ቅድሙን ብቻ የተናገርሽው ልመልስና አላውቅም። ኢየሱስ ክርስቶስ ሲመጣ ምን ያደርጋል ላልሽኝ አይደለ? አንድ የማቴዎስ ወንጌል አውጣላትና ላሳያት በመጽሐፍ ቅዱስ ኢየሱስ ክርስቶስ እና ኢሳ እንደማይገናኙ። እሺ ይሰጣል ክርስቲያን አንዴ አሳያትና በቃ እንጨርስ። የማቴዎስ ወንጌል ምዕራፍ 24ን ኢየሱስ ክርስቶስ ሲመጣ ምን ያደርጋል የሚለውን ብቻ እናሳያት። የማቴዎስ ወንጌል ምዕራፍ 24 ሶስተኛው ጥያቄ የሁሉም ሙስሊም ጥያቄ ነው። አንድ አይዳ 3 ቀን ሞቶ እስኪነሳ ማን ነው ዓለምን ሲያስተዳድር የነበረው? ኩዌሽን ጥያቄ መልስልሻለሁ። ችግር የለውም አንዴ ችግር የለውም ሳይሆን የማይገናኝ መሆኑን ላሳየሽ ነው። ኢሳን ኢሳ አይደለም ያልንበት አንደኛው ይሄ ነው። ቁጥር 30 ላይ ምን ይላል? የሰማያት ኃይላት ይነዋወጣሉ፣ በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያውታል። መላእክትም ከዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ይላል። ስለዚህ ኢየሱስ ክርስቶስ ሲመጣ ምንድነው የሚያደርገው? እንደምታየው ከሰማይ ዳርቻ እስከ መዳረቻ ያሉት መላእክቱን ይልካል። መላእክቱ ደግሞ ክርስቶስ ያዛቸውና የዓለም ፍጻሜ የዛን ጊዜ ይሆናል። ስለ መላእክቱ ሁሉ ለእሱ የተመረጡትን ይሰበስባሉ። የሰው ልጅ በሰማይ በክብር ወደ ምድር አይወርድም። ኧረ እባክሽ አዳምጪ ቆይ
አይዳ አንድ አዳምጪ። በጣም ጊዜ ገደልሽ። በቃ ቀጥሉ። ኤኒዌይስ በቃ ፈጣሪ ወደ ምድር አይወርድም። ህንፃዎችን ሊጎበኝ ወደ ምድር አይድ ችግሩ እኮ አላህና ኢሳን ጭንቅላታቸው ውስጥ እየፈለጉት ነው። አሁን አንቺ ኢሳን ማን ነው? ኢሳን እየፈለግሽ ነው። ደጃል ሚስት አግብቶ ልጅ ወልዶ ምናምን የሚለውን የእስልምና ትምህርት እየፈለግሽ ነው። የዛን ጊዜ የዓለም ፍጻሜ ይሆናል። ኢየሱስ ክርስቶስ ሲመጣ የዓለም ፍጻሜ ይሆናል። አላገናኘውም። በቀደሙም ለእፎይ ሲነገረው ነበር። ህንፃዎችን ሊጎበኝ ይወርዳል ኢየሱስ፣ ወክ ይበላል ማታ ማታ ተብሏል፣ ተነግሮታል እኮ። ህዝቦቹን ሊያድን ወደ ምድር አይወርድም ነው ያለው። አላህ ነው በአንድ እግሩ ለሌት ሁሌም ሸንከፍ ሸንከፍ እያለ የሚመጣው። አላህን መስሎሽ ከሆነ ተሳስተሻል። ሁሌ የሚወጣ የሚወርድ የሚወጣ ምናምን አላህን ፈልጊው። በአንድ እግሩ የሚመጣው እሱ ነው፣ ወደ ቅርቢቱ ሰማይ ማለት ነው። ኦቨርኦል ምንድነው እሱ መዝሙረ ያሬድ እንዳለው ነው። አይ ቲንክ አሚር ሶስት ቀን ሲሞት እሱ መልስልኝና እኔም መሽቶብኛል። ሪካርድ ቅድም ተመልሷል። ሜይ ቢ ዩቲዩብ ላይ ገብተሽ ማየት ትችላለሽ። ከአንቺ በፊት የነበረው እዚሁ ገስት ላይ ረጅም ደቂቃ ቁጭ ብለሽ መልሶልሽ ነበረ። አሚር አጠር አድርገህ ጠይቅ። 7 ሰዓት ሊሆንበት ነው። እሺ አጭር ጥያቄ ነው። እሺ በቃ በሬስፔክት አመሰግናለሁ። ሌላ ጥያቄ ካለኝ እመለሳለሁ። አመሰግናለሁ ሁላችሁ ነው። እሺ ባይ። ዩቲዩብ ላይ አዳምጪ። በጣም አጭር ጥያቄ ነው። ኦኬ ሌላ ጥያቄ ካለኝ ተመልሼ እመጣለሁ። ፎሎ አድርጌሻለሁ። ፎሎ መልሽና እኛም ቤት ስንከፍት መተሽ መጠየቅ ትችያለሽ። ምናልባት ልንከፍት እንችላለን እፎይ ከዘጋ በኋላ ጥያቄዎች ለመሸባቸው እና ፎሎ መልሽልኝ። ዲያቆንንም ፎሎ መልሽለት። ዲያቆን ፎሎ አድርጋትና ትመልስላታለች። ዲያቆን ፎሎ ላድርግሽ። ዲያቆን እፎይ ነው። አይኔን ነው የሚልሽ። አመሰግናለሁ። ዲያቆን እፎይ እመለሳለሁ። እፎይ ዲያቆን አይደለም፣ እኔን ነው ዲያቆን የሚልሽ። እኔ ነኝ ዲያቆን፣ እፎይ ዲያቆን አይደለም። መዝሙረ ያሬድ ኦኬ፣ መዝሙረ ያሬድን ነው ኦኬ። ፎሎ አድርጌሻለሁ። ሰምተሽ ነው አይደለ? እኔ ዲያቆን አይደለሁም። እንደዚህ የሚሉ ካሉ ቀጣፊና አባ እፎይ እማማ ሄዳ ይበቃሻል። አሁን ኦኬ እመለሳለሁ። ደህና ደሩ። እሺ አሚር ቀጥል። እሺ ሰዓትም ሄደዋል። በጣም አጭር ጥያቄ ነው። ቀጥል። ስንት ፈጣሪ ነው ያለው? ስንት ፈጣሪ ነው ያለው? እኔ አሁን ለምሳሌ ለመማር ነበር የመጣሁት። ጥያቄን በጥያቄ ሳይሆን አጭር ጥያቄ ቶሎ ነው የምረፍቶብኛል። ተኛ ነው። ስንት ማለት ምን ማለት ነው? ፈጣሪ ስንት ነው እናንተ ዘንድ የምታመልኩት አማል? ስንት ማለት ምን ማለት ነው? በራሱ ስንት ፈጣሪ በቁጥር 1 ወይ 2 3? ኦኬ ፈጣሪን ቁጥር ኤግዛክትሊ ይገልጸዋል ብለህ ታምናለህ? አዎ ለምሳሌ አንድ ፈጣሪ ነው። አዎ ይገልጸዋል። ፈጣሪ አንድ ነው ብዬ አምናለሁ። እኔም አንድ ነኝ። ስለዚህ ከኔ ጋር ይመሳሰላል ማለት ነው አንድ በሚለው። እኔም አንድ ነኝ። ስለዚህ አንተ አላህ ከኔ ጋር ይመሳሰላል ማለት ነው። ለማመሳሰል ሳይሆን ፈጣሪን ስንት ነው የምታመልከው ነው ጥያቄ እኮ። ፈጣሪ እንደኔ ይቆጠራል ካልከኝ እኔም አንድ ነኝ፣ እሱም አንድ ነው። ምክንያቱም ግራና ቀኝ እጅ ያለው ባት ያለው እግር ያለው ነው አይደል አምላክ። አሁን ስለ ባትና ስለ እግር ለማውራት አይደለም። አሁን ቀጥታ ጥያቄ በጥያቄ አይደለም መመለስ ያለብህ። አንተም ፖለቲካ ለመስራት ወደ ባት ሳይሆን እኔ ጥያቄ የጠየኩ ፈጣሪ 3 ነው ወይስ አንድ ነው ጥያቄ ያክል ነው። አንተ የምታመልከው ፈጣሪ 3 ስለሆነብኝ አይ 3 አይደለም ብለህ የምትመልስልኝ ከሆነ እንዲህ ብለህ አስረዳኝ። መልካም ቢኒ ትቀጥላለህ። ቢኒ ወይንም እድል ስላልሰጠ ነው። ሲጀመር ፈጣሪነት የሚቆጠር ነው እንዴ? ባህሪ እኮ ነው አይደለ? አሚር አላወቀው። አሚር አቤት። እሺ ለምሳሌ መፍጠር
ባህሪ ነው አይደለ? እሺ ለምሳሌ አምላክ የምትለው አካል ፈጠረ ስትል ምን እየተናገርክ ነው? ባህሪ ነው አይደል የምትናገረው? ቆይ እኔ ስጠይቅ አንድ ጥያቄ ፓራፍሬዝ አድርገና ምላሽ ፈጣሪ ስታመልከው አንድ ፈጣሪ ብለህ አይደል የምታመልከው? አንድ የምትለው ምኑን ነው ንገረኝ ጎበዝ። አንድ ብለህ የተናገርከው ቁጥር አንድ እየጠራክ ነው ወይስ ምንድን ነው? አንድ ብለህ የተናገርከው ብዛቱ ነው እየነገርኩ ያለሁት። ምኑን ብዛቱ ስትል ምኑ የምኑ ብዛት? ሶስት ነው ወይስ አንድ ነው የምታመልከው? የምኑ ብዛት? የፈጣሪን እኔስ ቁጥርኛ ፈጣሪ እንደዚህ ቁጥር ኢጅማ ነው፣ ስምምነት ጉዳይ ነው። ቁጥር አብሶሉት የሆነ አይደለም። ቁጥር ሰዎች እንዲግባቡበት የተቀመጠ ነው። አንድ ሙሉ ቁጥሮች ጅማሬ አድርገን ብንወስደውም አንድ ሁለትን አስከታይ ነው። ቁጥሮች እያንዳንዳቸው አስከታይ ያላቸው ማለት ነው። ተከታይና አስከታይ ያላቸው። ይሄ ደግሞ ምንድነው? እሱ የሚካፈሉ ደግሞ የፍጡራን መገለጫ ናቸው። ሰዎች የተስማሙበት ኢጅማ ጉዳይ ወይም የስምምነት ቁጥር ፈጣሪን ኤግዛክትሊ በባህሪ ይገልጸዋል ብለን አናምንም። ስለዚህ መጽሐፍ ቅዱስ ግን በሰውኛ የተጻፈ ለሰዎች የተጻፈ ነው። በሰው ቋንቋ የተጻፈ እንደመሆኑ ፈጣሪ ስንት ነው ብሎ ነው አሚር የጠየቀን። እሱን አድሬስ ለማድረግ ዘዳግም ምዕራፍ 6 ላይ እንደሚናገረው ስማ እስራኤል አምላካችን እግዚአብሔር አንድ ነው ይላል። ያ ማለት ምን ማለት ነው? አንድ አምላክ አለ፣ ሌላ የለም ለማለት እንጂ ቁጥር ሁሌ ምን አለው? ሊቆጠሩና የማይቆጠሩ አሉ። ካውንቴብል እንደ አንካውንቴብል አሉ። ካውንቴብል የተባሉ ነገሮች ታንጀብል የሆኑ ነገሮች ናቸው። ሞሮፍ ሊታዩ ሊዳሰሱ መጠንና ልኬት ያላቸው ናቸው። ከመጠንና ከልኬት ውጭ ያሉ ነገሮችን ግን በቁጥር ኤግዛክትሊ ልንገልጻቸው ልንሰፍራቸው ስለማንችል ማለት ነው። ፈጣሪ አንድ እግዚአብሔር ብለህ ስገልጽልኝ አንካውንቴብል ነው። እሺ ፈጣሪን ሜይ ቢ አይተኸው ዳሰው ሰፍረኸው በምን ቁመቱ ይሄን ያህል ወርዱ ይሄን ያህል ብለህ ቆጥረኸው ከሆነ እሺ፣ የሚቆጠሩ ነገሮች ራሳቸው መጠን ያላቸው ነገሮች ሊቆጠሩ ይችላሉ። ለምሳሌ እኔ መጠን አለኝ፣ ቁመት አለኝ፣ ክብደት አለኝ፣ እቆጠራለሁ። ከሌላው ሰው እለያለሁ፣ እቆጠራለሁ። ንፋስን እንኳን ቁጠረው ብላ ቆጥረው፣ ንፋስን ትቆጥራለህ? አምላክ ከንፋስም ይረቃል፣ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለ ብለን ነው ምናምነው። እሱን በቁጥር ልናስቀምጠው እንደዚህ ቆጥረህ እንደዚሁ ፒክ አድርገህ እንትን ልትለው አትችልም። ኢቨን ቁጥር የሚያስፈልጋቸው ፈጣሪ አንድ ነው ሁለት ነው ብለህ ለመናገር አትችልም ማለት ነው። አዳምጠህ ቁጥርን ራሱ ስናስቀምጥ ምንድነው እሱ አንዱ ከአንዱ መለያ ነው። ቁጥር ራሱ አንዱ ሁለቱ ሶስት እያልን ስንቆጥር አስከታይ ነገሮች ሲኖራቸው ነው ቁጥሮችን ልንቆጥራቸው ያስፈለጉበት ምክንያት። አንድም ሌሎች እንትኖች ስላሉ ምንለይበት ነው። እዚህ ውስጥ አሁን ለምሳሌ ስንት ሰው አለ? አንድ ሁለት ሶስት ብዬ ስቆጥር ያሉትን ሰዎች ሁለት ስፔስ ክፍተት አለ ብዬ ስል መለያ ስለሆነ ነው። አንዱ ከአንዱ ስለሚለያዩ ማለት ነው። ይሄ የፍጡራን ባህሪ መለኪያ ነው። ኤግዛክትሊ በቁጥር ራሱ ከፈጣሪ ጋር ራስን አመሳስለ እኔ አንድ ነኝ እሱ አንድ ነው ምትል ከሆነ ከፍጡራን ጋር ፈጣሪ ማመሳሰል ነው። እኛ አንድ ነው እግዚአብሔር ስንል በመለኮት አንድ ነው፣ አንድ ፈጣሪ አለ ስንል አንድ ባህሪ፣ አንድ አገዛዝ፣ አንዲት ስልጣን አለ ስንል ሌላ የለም እያልን ነው። ሌላ የለም ከፈጠረን ውጭ ካስገኘን ውጭ ሌላ አስገኝ የለም እያልን ነው። ያ ያስገኘን ያ የፈጠረን እርሱ ሶስት አካል አለው ብለን እናምናለን። በአካል ሶስት ነው ብለን እናምናለን። አላህ ግን ስንት አካል እንዳለው ማንም ደፍሮ ሊናገር አይችልም። በአካል ሶስት ነው የሚል ማስረጃ ከመጽሐፍ ቅዱስ ላይ እስኪ ያሳይ። ኦኬ፣ ይህንን ክርስቶስን በደንብ ነግሮናል። ነቢያትም አስቀድመው አምላካችን የባህሪ ህይወት እንዳለው መዝሙረ ዳዊት ምዕራፍ 33 ላይ ከቁጥር 6 ላይ እስትንፋሱ ፈጣሪ እንደሆነ፣ ኢዮብ 33 ቁጥር 4 ላይ እስትንፋሱ ፈጣሪ እንደሆነ፣ መዝሙረ ዳዊት ደግሞ ቃሉ ፈጣሪ እንደሆነ ነግሮናል። አምላካችን ቃል አለው፣ እስትንፋስ አለው። እስትንፋሱም ቃሉም ፈጣሪ እንደሆኑ ነግረውናል ማለት ነው። ስለዚህ ቃሉም አካላዊ ነው፣ እስትንፋሱም አካላዊ እንደሆነ ነግሮናል። አካላዊ ሴንስ መፍጠር የሚችል ማስገኘት የሚችል ማለት ነው። ይህን ደግሞ በአዲስ ኪዳን ላይ ስንመጣ ክርስቶስ ራሱ በስጋ ሲገለጥ ይህን በግልጽ ነግሮናል። እኔና አብ እያለ ደጋግሞ ከማስረጃ ጋር ቢሆን እያየን ኦኬ፣ አንዴ ክርስቲያን ትከፍታለህ። ኢዮብ 33 ቁጥር 4
አይ ቲንክ መሽቷል። ረጅም ነው የስላሴ ኮንሰፕት ውስጥ ስለገባ የተወሰነ አሳየውና የተወሰነ አሳየውና ትንሽ ነገር ልዋለሁ። ኦኬ ቀጥል ብዬ ነበር። እኔም ደክሞኛል። 7 ሰዓት ሊሆንብን። የእግዚአብሔር መንፈስ ፈጠረኝ። ማን ፈጠረኝ ይላል አሚር? አሚር የእግዚአብሔር መንፈስ ፈጠረኝ፣ የአምላክ እስትንፋስ ሕይወትን ሰጠኝ። ማን ይላል? ሀይ ካላወራህ ማን አልቀጥልም። መረጃ ጠይቀኝ። ካላወራህ አልቀጥልም። አውራ። ኤኒዌይስ መንፈስ ቅዱስ ወይንም ደግሞ የእግዚአብሔር እስትንፋስ እግዚአብሔር ፈጣሪ ነው ብለን እናምናለን። አምላካችን እስትንፋስ አለው ወይንም ደግሞ የባህሪ ህይወት አለው። እሱ ፈጣሪ ነው ብለን አካላዊ ነው ብለን እናምናለን። አምላካችን ቃል አለው ብለን እናምናለን። ቃሉ ፈጣሪ ነው፣ ሁሉን አስገኝ ነው ብለን እናምናለን። ስለዚህ 3 አካል ስንል ከዚህ አንጻር ነው። አላህ ቃል አለው እስትንፋስ አለው ብላችሁ የምታምኑ ከሆነ ቃሉ ፈጣሪ ነው ፈጣሪ አይደለም? ወይንስ እንደኔ እዚህ ቲክቶክ ላይ ያሉ ውርውር የሚሉ ኡስታዞች አክቹዋሊ የሚያውቁት ምንድነው? ያለህን ቃል ልክ እንደነሱ ቃል ዝሮ ቃል አድርገው ቃሉ ያንተ ነው ወይንስ አንተ ነህ የሚል አይነት ሌም የሆነ አርጉመንት አላቸው። እኛ ማንንም ፈጣሪን በፍጡራን አናመሳስለውም። ስለዚህ ቃሉ ምንድነው? ፍጡር አይደለም፣ ዝሮ አይደለም። ስለዚህ ቃሉ ራሱ ምንድነው? አካላዊ ነው፣ መፍጠር የሚችል ነው። የባህሪ ህይወቱም ደግሞ መፍጠር የሚችል ነው። አንዱ ከአንዱ የሚለይ አይደለም። አንዱ በአንዱ ደግሞ ህልው ነው። ስለዚህ አካል ስንል ከዚህ አንጻር ነው እኛ 3 አካል ስንል። በእስልምና ግን አይታወቅም። አላህ ደፍሮ ስንት አካል እንዳለው ማሳየት የሚችል የለም። ምክንያቱም ኢቨን አካላቶቹ ባቱም ሆነ እጁ ፈጣሪ ናቸው አይደሉም፣ አንዱ በአንዱ ህልው ናቸው አይደሉም፣ የሚታወቅ የለም። የሚታወቅ ስላልሆነ ማለት ነው። ቃሉ ፈጣሪ ከሆነ እጁ ፈጣሪ ከሆነ ወይንም ደግሞ አንዱ ለአንዱ ጥገኛ እስካልሆኑ ድረስ አንዱ ለአንዱ ጥገኛ ከሆነ ደግሞ እሱ የፍጡር ባህሪ ነው። ምክንያቱም ሆሉ ፒረሩ ሆሉን የሚቀድም ከሆነ ምንድነው የሚሆነው ማለት ነው? ወደ የመነጣጠል ባህሪ ያመጣል ማለት ነው። የሚነጣጠል ነገር ሁሉ ደግሞ ኮራፕትድ ይሆናል። ኮራፕትድ የሚሆን ነገር ደግሞ በሙሉ ፍጡር ነው። ስለዚህ አላህ የምታጸድቅለት አካላቶች በሙሉ እየተደማመጠ ወደ ፍጡራን ባህሪ ውስጥ ይወስዳል ማለት ነው። እጁ ዲስቲንክት ከሆኑ አንድ ብለህ ልቆጥረው አይችልም ማለት ነው። አሌስ እንደኔ ደምረሃቸው አንድ ነው እስካላልክ ድረስ ደምረህ ካመጣህ እንደኔ ደግሞ ፍጡር ይሆናል አላህ ማለት ነው። እንደኔ 2 እግር ያለው፣ እንደኔ ባት ያለው፣ እንደኔ 2 እጅ ግራና ቀኝ ያለው፣ እንደኔ 5 ጣት ያለው ፍጡር እያመለክ ይሆናል። እሱ ደግሞ የሚታይ ነው፣ የሚሄድ ነው፣ የሚንቀሳቀስ ነው። እርሱ ደግሞ የፍጡር ባህሪን ፕሮሰስ ያደረገ ነው። ስለዚህ እንደኔ ተኔ አንዱ እኔ አንድ እንደመባለው እና ስለ ቁርአን ወላሂ ላዚም ጠንቀቀህ ታውቃለህ። አንተ ህዝቡን ፈርተህ ነው እንጂ ሙስሊም ነው። ወላሂ ላዚም ውስጥ ፍላጎት አለው። ህዝቡን ፈርተህ ምንድን ነው የሚያወራው? ስለ ቁርአን ጠንቅቀህ ታውቃለህ። ወላሂ ላዚም ህዝቡን ፈርተህ ነው እንጂ ሙስሊም ትሆናለህ። ምንድን ነው የምትለው? ምንድን ነው የምታወራው? ወንድማችን ያችን ጽሁፍ አንብቧት ይሆናል ወይ ምናምን ተብሎ የሰሩትን ድራማ አሚር ምን ማለት ነው? እኔም ፈርቼ ነው ልመጣ ነው። ስጠይቅ ሚዩት ያረከኝ እኮ ነው። አንተ ስጠይቅ ሚዩት ያረክ የራስህን ማብራሪያ ብቻ ነው። አሚር ይበቃል፣ አሚር ይበቃል፣ ይበቃል። አሁን ይበቃል። ምክንያቱም አንደኛ መስጠታቸው አንድ ቪዲዮ ላሳያችሁ። ለኔ ተረስቱኝ ምን ያህል ውዝግብ ውስጥ እንዳላችሁ እና ይሄን ቪዲዮ ጋብዣለሁ። አላህ ፍጡር ነው። ፍጡር አታምልኩ በላቸው። ከፍጡርም እኮ ጭንቅላት የሌለው ፍጡርን ጭንቅላት አልባ አካልን ለምን ተረከዝ የምታመልኩት ሙስሊሞች? ተረከዝ ከማምላክ ውጡ፣ ራሳችሁን አስመልጡ። እነኚህ ትልልቅ ውስታዞቻችሁ በአንድ ዲቤት እንዴት እንዳበዱ ጭንቅላት የሌለውን አካል እንድትከተሉ ነው ድራማ እየሰሩባቸው። እንደሰማችሁት ነው ቪዲዮ ማለት ነው። እሱ አንድ ቪዲዮ እንዲሰራልን እንፈልጋለን። ሁላችንም ግራ ተጋብተናል። እጅ ግራ አለው ጭንቅላት አለው ብለህ ተናግረሃል እያሉ አላህን ፍጡር ነው እያሉ ይገኛሉ ማለት ነው። እባክህን ቪዲዮ እንድሰራልን ማብራሪያ እንድሰራልን እንፈልጋለን። እኛ ምንም ማናውቀው ሰዎች ግራ እየተጋባን ነው። እሱ ቤት ማያውቁ ሰዎች እየገቡ ግራ እያጋባቸው ነው። ስለዚህ እባክህን አንድ ቪዲዮ ስራልን አድርሱ። ሌላ ውስታዝ እሱ ጭንቅላት የሌለው አምላክ እንደሚያመልክ ሙስሊሙ ማህበረሰብ ቢያውቅ እርግጠኛ ነኝ ኢትዮጵያ ውስጥ አንድ ሙስሊም አይኖርም። ለዛ እኮ ነው የኔን ፎቶ ዘጭ አድርገው እኮ ፎይ ፎይ እያሉ ቤታቸው ፖለቲካ ሲሰሩ የሚውሉት። የኔን ፎቶ ሲያዩ ነው ሰዎቻቸው ቁጭ ብለው የሚማሩላቸው። አምላካችን ጭንቅላት ይኑረው አይኑረው አናውቅም፣ እግር አለው እያሉ ቢያስተምሩ ማንም የሚሰማቸው የለም።
ቲክቶክ ላይ ውርውር የሚሉት መምህራኖቻቸው አምላካችን እግር አለው፣ ባት አለው፣ 5 ጣቶች አሉት፣ ግራና ቀኝ እጅ አለው፣ ጭንቅላት ግን አናቅም ብለው ቢያስተምሩ ይሄማ ሆረር ነው ይቀፋል ብለው ማንም አያዳምጣቸው። የኔም ፎቶ ቁጭ አድርገው ፖለቲካ ይሰራሉ ቤታቸው ማለት ነው። እኔስ ለዛሬ ይብቃን። በኦሮምኛ ሳናስበው ጨልጠን ሄድን። ቀድማ ከቶፒካችንም አይደለንም፣ ቶፒካችን አልነበረም። ይሄም ራሱ ዛሬ እኮ እዚሁ ገብተን ነው በቃ ኦሮምኛው እንትን ሲልብን ቶፒክ ወደዚህ የገባ ነው። ቶፒካችንም አልነበረም። ምን ኢቨን ዩቱብ ላይ ርዕሳችንን እናስቀይረናል ከጀመርነው በኋላ ሌላ ነበር ቶፒካችን። ዩቱብ ላይ ስንት ያስቀየው ኦሮምኛዎቹ ቀየሩን፣ ከኦሮምኛዎቹ ጋር ስንወያይ ከዛ ደግሞ እነኞቹ ቀየሩን። ይመቻችሁ። ዛሬ ጥሩ ነበር፣ ግን እነሱም አድሬስ መደረግ ስላለባቸው አሪፍ ነው። አሪፍ ነው የዛሬ ውይይት፣ ግን ብዙ ቪዲዮዎች ሊታዩ የሚገባቸው ነበሩ። ኤኒሃው ቅድም ወንድማችን አምላክ አንድ ነው ብሎ ሲጠይቅ የነበረውን ትንሽ ነገር ልበልበትና አስለመሸባቸው አጠር ያለች ነገር ልበልበት። አንድ ደግሞ ፋላሲ የተናገረው ነገር አለ። በአካል 3 ናቸው ምናምን የሚል አምጣም የሚል ንግግር ይናገራሉ። እና እንደዚህ አሁን ለምሳሌ መጽሐፍ ቅዱስ ላይ እንደተጻፈ ነው እንጂ በግድ እናንተ የፈለጋችሁን ቃል በቃል አምጡ የሚባል ነገር ትክክል አይደለም። ለምሳሌ አላህ በአካል አንድ ነው ተብሎ አልተጻፈም ቁርአን ላይ። ማንም ሰው ሊያመጣ ይችላል። አንድ ነው የሚለው በቴዎሎጂያችሁ ባስተምሯችሁ ነው የምታመጡት። ስለዚህ የማይሆን ጥያቄ አትጠይቁ። ግን እግዚአብሔር አንድ ነው ብለን ስንናገር እኛ ብቸኛ ነው ልዩ ነው እያልን ነው እንጂ በዚህ በማቴማቲካል ሕግ መሰረት 1 2 እየተባለ የሚቆጠር ነው እያልን አይደለም። አንድ ብለን ስንል ያው ቋንቋ ነውና ቋንቋችንን የምንገልጽበት ነገር ስለሚያንስ እግዚአብሔርን የምንገልጽበት ነገር ቋንቋው ያንሳል። ባለን ቋንቋ መሰረት እንገልጸዋለን እንጂ የአንድ የሚለው ራሱ የእግዚአብሔርን አንድነትና ብቸኝነት ይወክላል እያልን አይደለም። ቋንቋ በራሱ ጉድለት ስላለው ወይም ደግሞ ይሄ የማቴማቲካል ሕግ ጉድለት ስላለው ከዛ አንፃር እንደዛ እያልን አይደለም። ስለዚህ አንድ ስንል ብቸኛ ልዩ እሱን የሚመስል የለም ለማለት ነው። ከዚህ አንፃር ነው። ምክንያቱም ባህሪ መለኮት አይቆጠርም። መለኮት እንዴት ነው የሚቆጠረው? ቆጥረ ሰፍረ 1 2 ልትለው አችልም። ግን ቋንቋችን ይሄን መሸከም ስለማይችል ወይም ቁጥሮቻችን በዛ መሰረት እንገልጸዋለን። ስለዚህ ልዩ የማይቆጠር ብቸኛ የሆነ አምላክ እያልን ነው። ከዛ በተረፈ ቁጥር ውስጥ ባህሪ ላይ ለመቁጠር አንገባም። ቅድም እህታችንም የተናገረችውን ያው በነቢያት እግዚአብሔር ተሰብኳል ላለችው ገና ዘፍጥረት ሲጀመር ስለ እግዚአብሔር ሙሴ ሲጽፍልን እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ከዛ በኋላ የእግዚአብሔር መንፈስ በኋላ ሰፎ ነበረ። ከዛ እግዚአብሔር ብርሃን ይሁን አለ፣ ብርሃኑን ይላል። ገና ሲጀምር የሥላሴን አንድነትና ሶስትነትን አስቀምጦ ነው ሙሴ መጽሐፉን የጀመረው። ስለዚህ በነቢያት ተሰብኳል። አዎ እዛው ዘፍጥረት 18 ላይ ደግሞ ራሱ እግዚአብሔር ራሱን በአንድነትና በሶስትነት ለአብርሃም ገልጾ እናያለን። የነቢያት አስተምሮ በጠቅላላ የሥላሴ አስተምሮ የመሲሁ ማምጣትና ማዳን እግዚአብሔር ለሰዎች የሰጠውን ጸጋ የሚያሳይ ናቸው። በጠቅላላ እግዚአብሔር ወይም የሥላሴ አስተምሮና መሲሁ ደግሞ እግዚአብሔር መሆኑን አምላክ መሆኑን በሱ ቁስም እኛ እንደምንፈወስ ይሄ ነው የነቢያት አስተምሮ። ይሄን ደግሞ ስንናገር አዲስ ኪዳን ላይ ቆመን ወይ አንድ መጽሐፍ ላይ ቆመን አይደለም። ለምሳሌ ዮሐንስ ወንጌል አንድ መጽሐፍ ነው። ዮሐንስን ወንጌል ብቻ አይደለም ይዘን የምናገረው። ወደ ኋላ ሄደን የሙሴን መጽሐፍ፣ የኢሳያስን መጽሐፍ፣ የኤርሚያስን፣ የዳንኤልን፣ የነቢያቱን በጠቅላላ መጽሐፍ ይዘን ነው እኛ የምንናገረው እንጂ ልክ እንደ እስልምና አንድ መጽሐፍ ላይ ተቆሞ ቁርአን ላይ ተቆሞ ቁርአን የተረከውን ትርክት ተይዞ ሁሉም ነቢያት አላህን ሰብከዋል የሚል ተረክ ማስረጃ የሌለው ምንድነው ትርክትን ብቻ አይደለም ይዘን እኛ የምንናገረው። ከእስልምና የሚለየን ከዛ አንጻር ነው። እስልምና በአንድ ሰው የተተረከ ወይ መሐመድ በሚባል ሰው በ7ኛው ክፍለ ዘመን መጥቶ የተናገረው ንግግር ሁሉ ትክክል ነው የነቢያቱ አስተምሮ ሳይኖረው ማለት ነው በሚል በአንድ መጽሐፍ ሁሉን አጣፍቶ ለመናገር የሚሞክር ነው። እኛ ግን እንደዛ አይደለም። አዲስ ኪዳንን ዮሐንስ ወንጌልን ይዘን አይደለም ነቢያት እንደዚህ ተናገሩ። ምን የነቢያትን መጽሐፍ አምጥተን የሉቃስን ወንጌል ይዘን አይደለም። ስለዚህ ወይም ስለመሸበት ሌላ ጊዜ በሰፊው እናወራለን። ነቢያቱ በጠቅላላ አስተምሮታቸው የሥላሴ አስተምሮ ነው። እግዚአብሔርን አንድነትና ሶስትነትን የገለጡ ናቸው ነቢያቱ በነቢያት አስተምሮ ማለት ነው። ይሄ መሰረታዊ የክርስትና ትምህርትን ከነቢያት ጀምሮ ነው። መጽሐፍም እንደሚል በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ስለሚል ነቢያቱም ሐዋርያቱም የሰበኩት ክርስቶስን ነው፣ ሥላሴን የሰበኩት።